ሰላም እንዴት ናችሁ? ሄሜላ ነኝ። እንኳን ወደ ሄርሜ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በኢጣሊያን ገቨርንመንት ፉሊ ፈንድድ ስኮላርሺፕን በተመለከተ መረጃዎችን ይዤላችሁ መጥቻለሁ። የኢጣሊ ገቨርንመንት ፉሊ ፈንድድ ስኮላርሺፕ ወይንም ማርች ስኮላርሺፕ ሜሪት ቤዝድ ስኮላርሺፕ ነው። እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ያስፈልጋሉ፣ እንደዚሁም ደግሞ እንደተለመደው አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን እናያለን ማለት ነው። ከዛ በፊት ግን እዚህ ስኮላርሺፕ ላይ አፕላይ ለማድረግ ጀነራል የሆነ ሪኳየርመንት አለ። እሱ ማሟላት አለባችሁ። ይህ ሪኳየርመንት ነው። እዚህ ስኮላርሺፕ ላይ አፕላይ በምታደርጉ ሰዓት አትሊስት 3 ኢንስቲትዩቶችን እና አፕላይ ያደረጋቸው ኮርሶችን ሜንሽን እንድታደርጉ እድል ይሰጧችኋል። አፕሊኬሽን ፕሮሰሱ ላይ ወደ በኋላ እናየዋለን። እነዛ ኮርሶችና ዩኒቨርሲቲዎች ላይ ግን ቀድማችሁ ማመልከት አለባችሁ ሴፓሬትሊ ማለት ነው። ያ ማለት እስከዛሬ እኔም የተለያዩ ቪዲዮዎችና የተለያዩ ዩኒቨርሲቲዎችን አፕሊኬሽን ስቴፕ ባይ ስቴፕ አድሚሽን ለማግኘት ፕሮሰስ አሳይቻችኋለሁ። እነዚህ ኢንስቲትዩቶች ላይ በተለያዩ ኮርሶች አፕላይ አድርጋችሁ አድሚሽን ያገኛችሁ ልጆችም እንዳላችሁ መረጃ አለኝ። እንደዚሁም ደግሞ ሰሚት አድርጋችሁ እየጠበቃችሁ ያላችሁ አፕሊካንቶች እንዳላችሁ መረጃ አለኝ። ስለዚህ ይህንን ስኮላርሺፕ እንደ አንድ አማራጭ መያዝ አለባችሁ ማለት ነው። ኢን ጀነራል ምንድነው እናንተ አትሊስት ሰሚት አፕሊኬሽናችሁን የሆነ ኮርስ ላይ የሆነ ኢታሊ ኢንስቲትዩት ላይ አፕሊኬሽን ሰሚት ማድረግ አለባችሁ ለፕሪ አድሚሽን ሌተር ማለት ነው። ሰሚት ማድረግ ኦር አድሚሽን ማግኘት። አድሚሽን ካገኛችሁ ደግሞ ፕላስ አድቫንቴጅ ነው የሚሆነው። the minimum requirement የሚሆነው ሰሚት ማድረግ አለባችሁ ቢያንስ ማለት ነው። አድሚሽን ያገኛችሁ ልጆች ግን ይሄንን ስኮላርሺፕ እንደ አማራጭ መጠቀም ትችላላችሁ። በተለይ በጣም ጥሩ ውጤት ያላችሁና ጥሩ የባክግራውንድ ያላችሁ አፕሊካንቶች፣ አካዳሚክ ባክግራውንድ ጥሩ ሲቪ ያላችሁ ልጆች ይሄን ስኮላርሺፕ መሞከር አለባችሁ ማለት ነው። ስለዚህ የመጀመሪያው ሪኳየርመንት ይሄንን መስላል። ሌሎች ሪኳየርመንቶችን ደግሞ እናያቸዋለን። ስለዚህ አሁን የምንገኘው ስተዲ ኢን ኢታሊ ዌብሳይት ላይ ነው። እዚህ ዌብሳይት ላይ ስትገቡ ሁሉንም ታገኛላችሁ። እዚህ ጋር እንደምታዩት ሎጊን አድርጋችሁ ከዚህ በፊት ሬጂስተር አድርጋችሁ ከሆነ ሎጊን ብላችሁ መጀመር ትችላላችሁ። ሬጂስተር አድርጋችሁ መጀመር ትችላላችሁ አፕሊኬሽናችሁ። ከዛ በፊት ግን ብዙ ጊዜ ወደ አፕሊኬሽን ከመሄዳችን በፊት ይህ ኮል ምን ይመስላል፣ ይህ ስኮላርሺፕ ምንድነው ከኔ የሚፈልገው የሚለውን ዲቴይሉን ማየት ግዴታ ነው የሚሆነው ማለት ነው። እነሱን ነገሮች ለማየት እዚህ ጋር እንደምታዩት ግራንት የሚለውን ክሊክ ስታደርጉ ኮል ፎር አፕሊኬሽን የሚል አለ ለ2025 እና 26 እዛ ላይ የወጡትን ነገሮች እናያለን ማለት ነው። እዚህ ጋር እንደምታዩት አካዳሚክ ይር 25 26 ነው። ለ2025 እና 26 የወጣው ኮል ነው ማለት ነው። ኮሉም እንደሚፈልገው ከኛ ለማን ነው የተከፈተው ምናምን የሚለውን ማየት አለባችሁ። ሌላ ነገር ማየት ያለባችሁ ደግሞ ኤክስፓየር ዴቱ ወይንም ዴድላይኑ በ16/05 2025 ነው ሜይ ማለት ነው። ስለዚህ ራሱ አይሞላም። አጭር ጊዜ ነው የስኮላርሺፕ የሚከፈተው። ስለዚህ ቀድማችሁ መሙላት አለባችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ኮል ፎር አፕሊኬሽን ይላል። ይሄ ሪኳየርመንት እና ሌሎች ነገሮች የምታገኙበት ነው። እዚህ ጋር ሊስት ኦፍ ኤሊጂብል ካንትሪ ኢትዮጵያ ያለችበት የለችበትም የሚለውን ታያላችሁ። እዚህ ጋር ሰልፍ ዲክላሬሽን አለ። ይሄኛው ደግሞ በኢታሊ የተጻፈ ነገር ነው። እሱንም ከዛ በፊት ግን በደንብ እንድታዩት ሰጀስት ማድረጋችሁ ኮል ፎር አፕሊኬሽን ነው። ከኔ ጋር ሃይላይት እናዋለን፣ ነገር ግን ዲቴይሉን ማየት አለባችሁ ማለት ነው። እነዚህን ሁለቱን እናይና ወደ አፕሊኬሽን ፕሮሰሱ እንሄዳለን። መጀመሪያ ሊስት ኦፍ ኤሊጂብል ካንትሪ ብዙ ሀገራቶች ናቸው አፕላይ ማድረግ እንዲያደርጉ የተጋበዙት። ኮምፒቲሽኑ በጣም ሃይ ይሆናል ማለት ነው። በጣም ብዙ ሀገራት ተጋበዙ ማለት ኮምፒቲሽኑ ሃይ ነው የሚሆነው። ስለዚህ ራሳችሁን በዛ ልክ ማዘጋጀት አለባችሁ ማለት ነው። ስለዚህ እዚህ ጋር ኢትዮጵያን እንፈልጋታለን። ያው ኢትዮጵያ እዚህ ጋር አለች ማለት ነው። ስለዚህ ኢትዮጵያን እዚህ ስኮላርሺፕ ላይ አፕላይ ማድረግ እንችላለን ማለት ነው። ሌላው ኮል ፎር አፕሊኬሽን የሚለው ነው። ዳውንሎድ ያደረኩት ነው። እናንተም ዳውንሎድ ማድረግ ትችላላችሁ። ይሄንን ፕሊዝ ሁሉንም ዲቴይል አንብቡት። ያው ዲቴይሉን ለማየት ጊዜ ስለሚወስድ ነው። ነገር ግን ሃይላይት እና አስፈላጊ ናቸው ያልኳቸውን ከኔ ጋር እናያለን ማለት ነው። ያ ማለት ግን አስፈላጊ አይደሉም ማለት ሳይሆን እናንተ እንድታነቡት በዚህ አጋጣሚ እያሳሰብኳችሁ ነው። እዚህ ጋር እንደምታዩት ታይፕ ኦፍ ግራንት እንደዚሁም ደግሞ ሪኳየርመንቶቹን አስቀምጠዋል። ዴድላይኑ አስቀምጠዋል። ታይፕ ኦፍ ግራንት ማለት ይህ ስኮላርሺፕ ለማን ነው የተከፈተው ማለት ለየትኛው ሌቭል ኦፍ ስተዲ ነው የተከፈተው የሚለውን ነው የምናየው። የመጀመሪያው ያው ለማስተርስ ዲግሪ ፕሮግራም ነው። አብዛኞቹ የኢታሊ ዩኒቨርሲቲዎች ሞር ኦፕን የሆኑት እኔ እንደውም አብዛኞቹ የሰራሁት ለማስተርስ ዲግሪ ፕሮግራም ምክንያቱም ሪኳየርመንቱ ቀለል ያለ ነው።
ብዙ ማስተርስ ዲግሪ ፕሮግራም ይሰጣሉ ኢታሊያ አሁን ላይ። ስለዚህ በዛ ስለሆነ ሞሮፍ አብዛኞቻችሁ ለማስተርስ ዲግሪ ፕሮግራም አፕላይ አድርጋችሁ ከሆነ ዩኒቨርሲቲዎች ላይ ይሄንን ስኮላርሺፕ አፕላይ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ማስተርስ ዲግሪ ፕሮግራም ለማስተርስ ዲግሪ ፕሮግራም ነው ስኮላርሺፕ አንደኛ የተከፈተው። ሶ ለማስተርስ ዲግሪ ፕሮግራም ግራንቱ ለ9 ወር ነው። ለ9 ወር ነው ስኮላርሺፕ የሚሰጠው። ያ ማለት ግን ከ9 ወር በኋላ አይሰጥም ማለት ሳይሆን ከዛ በኋላ ይታደሳል ወይንም ሪኒውብል ይሆናል፣ ፖቴንሻሊ ሪኒውብል ይሆናል። ያ ማለት ከሄዳችሁ በኋላ ያው ቤዝ የሚያደርጋቸው ነገሮች ሊኖሩ ይችላሉ። አካዳሚክ ስታተሳችሁና የተለያዩ ነገሮች ሊኖሩ ይችላሉ። በዛ ቤዝ ነው እስከ ፕሮግራማችሁ መጨረሻ። ለምሳሌ ፕሮግራማችሁ 2 አመት ከሆነ አፕላይ ያደረጋችሁት ዩኒቨርሲቲው ሊያስተምራችሁ አድሚሽን የሰጣችሁ 2 አመት ከሆነ ለ2 አመት ድረስ ኤክስቴንድ ማድረግ ትችላላችሁ ማለት ነው። ግን ያው ኤክስቴንሽን የራሱ የሆነ ነገር ይኖረዋል። ያው አካዳሚክ ፐርፎርማንስ ስለሆነ ኦብቪየስሊ ሚታደርጋላችሁ ከሄዳችሁ በኋላ ማለት ነው። ሶ ይሄኛው ነው አንደኛ ለማስተርስ ፕሮግራም ነው። ሶ ማስተርስ ፕሮግራም አፕላይ ለማድረግ ምን ይላል? enroll in the first year of master's degree program in Italy ይላል። applicant must complete at least first cycle program። ብዙ የፈርስት ሳይክል ፕሮግራም የሚሉት ኢታሊ ባችለር ፕሮግራም የጨረሰ መሆን አለበት። ያ ማለት ደግሞ ከኢታሊ ባችለር ዲግሪ ጋር ኢኩቫለንት የሆነ ነው የሚለው። ኤኒዌይስ ባችለር ዲግሪያችሁን ያጠናቀቃችሁ መሆን አለባችሁ ማለት ነው። ፕሊስ ኖት ይላል አንዳንድ ማስተርስ ፕሮግራሞች ምንድነው አድሚሽን ግዴታ ማለፍ አለባችሁ ይሄንን ስኮላርሺፕ ለማግኘት። ሁሉም ፕሮግራሞች ሳይሆኑ አንዳንድ ፕሮግራሞች ቴስት ካላቸው እንደዚሁም ደግሞ አድሚሽን ግዴታ ማግኘት ካለባችሁ እሱን ማሟላት አለባችሁ የሚል ነው። እሱን የኮርሱን አይነት ማጣራት ነው ማለት ነው። ኤኒዌይስ አድሚሽን ያገኛችሁ ልጆችም ካላችሁ ይሄኛውን ነገር ታልፋላችሁ ማለት ነው። ስለዚህ ይሄ አንደኛው ለማስተርስ ፕሮግራም የሚሰጠው ግራንት ነው። ሌላ ደግሞ በሃየር ኤዱኬሽን ኦፍ ፋይን አርት ሚውዚክ እና ዳንስ ወይንም AFAM ፕሮግራም የሚሰጠው ነው። ይሄኛውን በተመሳሳይ ነው ለ9 ወር የሚሰጥ ፕሮግራም ነው ማለት ነው። በዛም አፕላይ ማድረግ ትችላላችሁ። ሌላኛው PhD ፕሮግራም ነው። PhD ፕሮግራም እንደዚሁ አፕላይ አድርጎ ያገኘ ካለ ተመሳሳይ ግራንቱ ይሰጣል ማለት ነው። ሪሰርች ፕሮጀክቶች ላይም እንደዚሁ ያገኘ ካለ እነዛም አፕላይ ማድረግ ይችላሉ። ሌላ ለኢታሊያን ላንጉዌጅ ካልቸራል እንደዚህ አይነት ነገሮችም ላይ አፕላይ ማድረግ የሚፈልግ ካለ ለ3 ወር የሚቆይ ግራንት አዋርድ ይደረጋል ማለት ነውና ሌሎችም አሉ። ለባችለር ዲግሪ አሉ እና በጣም ብዙ አሉ። ለነዚህ ፕሮግራም ይሰጣል ማለት ነው። ስለዚህ የትኛው ጋር እንደሆናችሁ እየገባችሁ ለየትኛው አፕላይ ማድረግ እንደምትፈልጉ ዲቴይሉን ማየት ትችላላችሁ ማለት ነው። ኤሊጂቢሊቲው ምንድነው? ምን ማሟላት አለባችሁ የሚለው ነው። አሁን ለምሳሌ ማስተርስ ሆናችሁ ምንም ሆናችሁ ምንድነው ሪኳየርመንቱን ማሟላት ያለባችሁ ሪኳየርመንት ይህ ስኮላርሺፕ ሜሪት ቤዝድ ስኮላርሺፕ ነው ወይንም አካዳሚክ ቤዝድ ስኮላርሺፕ ስለሆነ ኦብቪየስሊ አካዳሚክሊ ጥሩ ውጤት ያላችሁና በጣም አሪፍ የአካዳሚክ ኤክስፔሪየንስ ያላችሁ ብትሆኑ ሞር ይመረጣል ብዬ አስባለሁኝ ካነበብኩትም ነገር አንፃር። አፕሊካንት መስት ቢ ፓስፖርት እና አይደንቲቲ ዶክመንት ሊኖረው ይገባል ይላል። furthermore ደግሞ academic qualification ይጠይቃል። applications can only be submitted by foreign study living abroad and Italian citizen living abroad ይላል። ይሄ ያው ይህ ስኮላርሺፕ ኢታሊ ውስጥ ያሉ አፕሊካንቶችን ወይንም ኢታሊያን ራሳቸው የኢታሊ ዜግነት ያላቸውን አያካትትም። ብቻ ፎሪን መሆን አለባቸው ወይንም ከኢታሊ ውጭ የሚኖሩ መሆን አለባቸው። ሆኖ ግን ምንድነው በኢታሊ ዩኒቨርሲቲዎች ላይ አፕላይ አድርጎ አክሴፕታንስ እንዲያገኝ የሚያደርገው ኳሊፊኬሽን ሊኖረው ይገባል። ያ ማለት ምን ማለት ነው? እዚህ ጋር ጀነራል ያደረገው ለምሳሌ እያንዳንዱ አፕሊካንት የተለያየ አይነት ዲሲፕሊን የተለያየ አይነት ኮርስ ነው አፕላይ የሚያደርገው። ያ ኮርስ የሚጠይቀውን ሪኳየርመንት ያሟላ ዜጋ መሆን አለበት፣ ያሟላ ሰው መሆን አለበት ማለት ነው። እዛ ኮርስ ቤዝድ ነው። ምክንያቱም ይሄኛው ስኮላርሺፕ ስለሆነ እዛ አፕላይ የምታደርጉበትን ኮርስ የሚፈልገው ሪኳየርመንት ያሟላ ሰው መሆን አለበት ማለት ነው ኢን ጀነራል።
ኤጅ ሪኳየርመንት አለ ማየት ያለባችሁ። ለማስተርስ ዲግሪ አፕላይ የምታደርጉ በማንኛውም ዲሲፕሊን ከ28 ዓመት በላይ መሆን የለባችሁም። ለፒኤችዲ ከ30 ዓመት በላይ መሆን የለባችሁም። ሪሰርች እና ፕሮጀክት አንደር አካዳሚክ ሱፐርቫይዘር ከሆነ ደግሞ ከ40 በላይ መሆን የለባችሁም። ባችለር አፕላይ የምታደርጉ ደግሞ ከ23 ዓመት በላይ መሆን የለባችሁም ማለት ነው። ሌላኛው ላንጉዌጅ ፕሮፊሺየንሲ ነው። ኢታሊ ላንጉዌጅ አፕላይ ያደረጋችሁ ከሆነ ያው የኢታሊያን ፕሮፊሺየንሲ ያስፈልጋል። እንግሊዝኛ ቋንቋ ከሆነ አፕላይ ያደረጋችሁት ደግሞ በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ። እዚህ ጋር የጠቀሷቸው በጣም ብዙ ነገሮች አሉ። ነገር ግን ኢን ጀነራል ያው እኛ ከሚዲየም ኦፍ ኢንስትራክሽን ጋር የተገናኘ ወይንም በእንግሊዝኛ መማራችንን የሚገልጽ ሌተር እስካለን ድረስ አፕላይ ማድረግ እንችላለን ማለት ነው። ሶ ሪኒዋል እንዴት ነው ሪኒው የሚደረገው የሚለውን እዚህ ጋር ማየት ትችላላችሁ። ያ ማለት ሄዳችሁ አንድ የ9 ወሩን ፈንድ ከተደረጋችሁ በኋላ ከዛ ሪኒው ለማድረግ ምን ያስፈልጋል የሚልና ሌሎች ነገሮች እዚህ ጋር ዲቴል ተቀምጠዋል። ወደ ዲቴሉ አንገባም። ስኮላርሺፑ ምን ከቨር ያደርጋል የሚለውን ማየት ትችላላችሁ። ቲዩሽን ፊ፣ ሄልዝ ኢንሹራንስ አለው፣ እንደዚሁም ግራንት ምናምን ነገሮች አሉት። ሶ እነዚህ ከቨር ያደርጋል። ብቻ ጥሩ የሚባል ስኮላርሺፕ ነው። ኮምፒቲቲቭ ስኮላርሺፕ፣ ሜሪት ቤዝድ ስኮላርሺፕ ነው ማለት ነው። የተለያዩ ቪዲዮዎችን በምንሰራ ሰዓት የምጠይቋቸው የተለያዩ ጥያቄዎች አሉ። እነዛ ጥያቄዎች አንዳንዴ እንደዚህ ፖስት የሚያደርጋቸው ወይም ቴሌግራም ላይ ፖስት ማድረጋቸው አፕሊኬሽን ኮሎች አሉ፣ ዶክመንቶች አሉ። ዲቴል ስለዛ ስኮላርሺፕ የሚገልጹ ዶክመንቶች ሊንኮችን አስቀምጥላችኋለሁና ከነዛ ያያችሁ በደንብ ሞር አንደርስታንድ ብታደርጉ ጥሩ ነው። ምክንያቱም ያ ኦብቪየስሊ ኮሜንት ሴክሽን ላይ ልመልስ እችላለሁ፣ ነገር ግን መልሴ አጥጋቢ ላይሆን ይችላል። ያው ዲቴል ነገር ከፈለጋችሁ በራሳችሁ ገብታችሁ ብታነቡ ደግሞ ሞር ጥሩ ነው። ያው ማንበብ በጣም ኢምፖርታንት ነገር ስለሆነ ፕሊዝ ይሄንን ዶክመንት በደንብ አንብቡት። ቴሌግራም ገጼ ላይም እንደዚሁም ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ስለዚህ ዶክመንቶቹን በደንብ ብታያቸው በጣም ጥሩ ነው ማለት ነው። ቴል ሪኳየርመንቱን አይተናል። አሁን ወደ አፕሊኬሽን ፕሮሰሱ ነው የምንሄደው። ቀለልና ጠር ያለ አፕሊኬሽን ፕሮሰስ ነው፣ ነገር ግን ደግሞ መጠንቀቅ የሚያስፈልገው አፕሊኬሽን ፕሮሰስ ነው ማለት ነው። እዚህ ጋር እንደምታዩት ሎጊን የሚል አለ፣ ሬጂስተር የሚል አለ። ከዚህ በፊት ሎጊን አድሬስ አውጥታችሁ አፕሊኬሽኑን ሞልታችሁ ከሆነ ቀጥታ በሎጊን ባደረጋችሁበት አድሬስ በመጠቀም ሎጊን ብላችሁ ፕሮሰሱን መጀመር ነው። ካልሆነ ግን እንደ አዲስ አፕላይ የምታደርጉ ልጆች ካላችሁ ሬጂስተር ብላችሁ አፕሊኬሽናችሁን መጀመር ነው የሚሆነው፣ ሎጊን አድሬስ አውጥታችሁ ማለት ነው። ሶ ከኔ ጋር እንደ አዲስ ነው የምናወጣው ማለት ነው ሎጊን አድሬሳችንን። ሶ እዚህ ጋር ፐርሰናል ዳታ አለ። ፐርሰናል ዳታ ዶክመንት እና ክሬዴንሻልስ አሉ። ሶ እነሱን እንሞላለን። እዚህ ጋር መጠንቀቅ ያለባችሁ እዚህ ጋር የምትሞላቸው ነገሮች ቀጥታ ከዶክመንታችሁ ጋር የተያያዙና ተመሳሳይ የሆኑ ነገሮች መሆናቸውን እንዳትረሱ፣ ከስፔሊንግ ጀምሮ ማለት ነው። ከፓስፖርታችሁ ጋር ሲሚላር መሆን አለበት። ፕላስ ደግሞ የምታስገባቸው ዶክመንቶች በኋላ ላይ አፕላይ ስናደርግ የምታስገባቸው ዶክመንቶች እና ሌሎች ነገሮች እንዳልኳችሁ እዚህ ስኮላርሺፕ ላይ ከዚህ በፊት አፕላይ ማድረግ ስላለባችሁ ኢንስቲትዩቶች ላይ ወይንም ኮርሶቻችሁ ላይ አፕላይ ማድረግ ስላለባችሁ ሴፓሬትሊ እዛ ጋር የተጠቀማችኋቸውን ሲሚላር ዶክመንቶች ነው እዚህ ጋር ማስገባት ያለባችሁ። ማለት የተለያየ ዶክመንት እንዳይሆን በጣም መጠንቀቅ አለባችሁ። በተቻላችሁ አቅም ጽድትና ክሊር የሆነ አፕሊኬሽን መሙላታችሁን መርሳት የለባችሁም ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። ሶ እዚህ ጋር ፐርሰናል ዳታ ስም አለ፣ ሰርኔም፣ ዴት ኦፍ በርዝ፣ ጾታ፣ ስልክ ቁጥር፣ ሲቲዝንሺፕ፣ ካንትሪ ኦፍ በርዝ፣ ካንትሪ ኦፍ ሬሲደንስ፣ ፕሌስ ኦፍ በርዝ አለ። እነዚህን ያው ፓስፖርታችን ላይ ባለው መረጃ መሰረት እንሞላለን ማለት ነው። ሌላ እዚህ ጋር የምትጠይቃችሁ ዶክመንትስ አለ። ዶክመንትስ ማለት ፓስፖርታችሁ ነው። ታይፕ ኦፍ ዶክመንት እዚህ ጋር ፓስፖርት ብላችሁ ታስገባላችሁ። ዜን ፓስፖርት ነምበራችሁን issued by ለማን ነው ኢሹ ያደረጋችሁ፣ ዴት ኦፍ ኤክስፓየርድ መች ነው ኤክስፓየር የሚያደርገው ፓስፖርታችሁ፣ እንደዚሁም ደግሞ በፒዲኤፍ ዶክመንቱን ታስገባላችሁ ማለት ነው። ሶስቱን ታደርጋላችሁ። ዴን እዚህ ጋር ክሬዴንሻል የሚል አለ፣ ዩዘር ኔም፣ ኢሜይላችሁን ተመሳሳይ ኢሜይል ከዚህ በፊት አፕላይ ስታደርጉ የተጠቀማችሁትን ኢሜይል ተመሳሳይ ኢሜይል ነው መሙላት ያለባችሁ ማለት ነው። ስለዚህ በዛ መሰረት ሬጂስተር አድርገን ሎጊን አድሬስ እናወጣለን ማለት ነው።
ሬጅስትሬሽናችንን ጨርሰናል። ቀጥታ ወደ ሎጊን አካውንታችን የመጣ ነው ማለት ነው። ኢሜይል ይላክላችኋል። ኢሜይሉ ላይ ግን ምንም አይነት ቫሪፊኬሽን ማድረግ አይጠበቅባችሁም ወይም ቫሪፋይ ማድረግ አይጠበቅባችሁም። ልክ ሲጨርሱ ዳይሬክት ኢሜይላችሁ ጋር ሬጅስተር እንዳደርጋችሁ ነው ይመጣላችሁ ማለት ነው። ስለዚህ እዚህ ጋር ዩዘር ኔም እና ፓስዋርዳችሁን በመጠቀም ሎጊን ትላላችሁ ወደ ሲስተሙ ለመግባት ማለት ነው። ነገር ግን ሁለተኛ ኢሜይል ይላክላችኋል። ተናል ማለት ነው። እዚህ ጋር እንደምታዩት ማይ አፕሊኬሽን የሚለውን ክሊክ ታደርጋላችሁ። አፕሊኬሽን የሚለውን ክሊክ ስታደርጉ እዚህ ጋር ከረንት አፕሊኬሽን እና ላስት ይር አፕላይ ካደረጋችሁ ከሆነ ሂስትሪ የሚል አለ፣ እሱን ማየት ትችላላችሁ። ክሬት ዩር አፕሊኬሽን የሚለውን ሶስት ስቴፕ ፕሮሰስ ያለው አፕሊኬሽን ነው። ሰምሃው ሲምፕል አፕሊኬሽን ነው፣ ነገር ግን ትንሽ ውጣ ውረዶች ያሉት አፕሊኬሽን ነው። በተለይ ዶክሜንቶቻችሁን ሰሚት በምታደርጉ ሰዓት ኤረር የሚል ነገር በጣም እንደሚያስቸግር ካለኝ ኢንፎርሜሽን ከሌሎችም በጣም ብዙ ጊዜ ኤረር ይላል። እኔም ሎጊን ለማድረግ በጣም ረጅም ሰዓት ወስዶብኛል ይሄን ቪዲዮ ለመስራት ሎጊን አድሬስ ለማውጣት ማለት ነው። እና እንደዚህ አይነት ነገሮች ያጋጥሟቸዋል። ነገር ግን ተስፋ እንዳትቆርጡ በተለያየ መንገድ ነገሮችን ሶልቭ ለማድረግ መሞከር አለባችሁ። በተለያየ ምክንያት በጥቃቅን ወርዶች በዶክሜንት ሳይዝ ኦር ሰምቲንግ በቀላሉ ኤረር የሚል ነገር ይመጣል ወይም በቀላሉ ሰሚት ለማድረግ የሚያስቸግር አይነት አፕሊኬሽን ሆኖ አግኝቼዋለሁ እስካሁን ከምሰራቸው ስኮላርሺፕ ዌብሳይቶች ይሄኛው ዌብሳይት ትንሽ ያስቸግራልና እሱን ኤክስፔክት አድርጎ አፕላይ በመታደርጉ ሰዓት ነገር ግን አይቻልም ማለት ሳይሆን ይቻላል፣ አፕላይ ማድረግ ይቻላል፣ ይሰራል። ነገር ግን ዶክሜንታችን ላይ ያሉ ነገሮችን በደንብ ማየት እንደዚሁም ደግሞ ማርችን ራሳቸውን ኮሙኒኬት በማድረግ ሶልቭ ማድረግ ይቻላል ማለት ነው። እዚህ ጋር የመጀመሪያው ፐርሰናል ኢንፎርሜሽን እና ዶክሜንት ነው። እዚህ ጋር እንደምታዩት መጀመሪያ የሞላሁት አለ፣ የሞላሁት ነው ይሄኛው ፐርሰናል ኢንፎርሜሽናችን። ነገር ግን እንደምታዩት መጀመሪያ ላይ የሞላሁትና አሁን የሞላሁት ይለያያል። የመጀመሪያውን በሌላ ኢሜይል ነበር ሎጊን ያደረኩት። ነገር ግን ያንን ኢሜይል እና ስም ተጠቅሜው ስለነበረ ከዚህ በፊት ላስት ይር ተመሳሳይ ቪዲዮ ሰርችበት ስለነበር ሎጊን ለማድረግ ስላስቸገረኝ እንደገና በሌላ ስምና ኢሜይል ሎጊን አድርጌያለሁ ማለት ነው። እንደዚህ አይነት ቴክኒኮችን መጠቀም ትችላላችሁ እናንተ። ግን እዚህ ጋር ምን ስተሰርቻለሁ ዴት ኦፍ በርዝ ላይ ስተሰርቻለሁ። ለምሳሌ 1987 ብዬ ነው የሞላሁት። ያ ማለት ወደ አሁን ላይ 38 አመት ማለት ነው። ይሄን ስኮላርሺፕ ላይ የማስተርስ የፒኤችዲ እና ለባችለር ብለው ያስቀመጡት የኤጅ ሊሚት አለ። ስለዚህ ለባችለር ለማስተርስ እና ለፒኤችዲ ኤጅ ሊሚቱን ያለፈ ነው። ሞስት ፕሮባብሊ በኋላ ላይ ኮርስ ሴሌክት ሳደርግ የሚሰጠኝ በቤዝድ ኦን ዘ ኤጅ ነው ማለት ነው። እሱ ችግር ያጋጥመኛል ብዬ አስባለሁ፣ እናየዋለን። ስለዚህ እዚህ ጋር ያለውን ኤጃችሁን በጣም ማየት አለባችሁ ማለት ነው። ኤጅ ቤዝድ ስለሆነ ፓስፖርታችሁ ላይ ያለው ኤጅ ለምሳሌ 28 በላይ ከሆነ ለማስተርስ አፕላይ ማድረግ አትችሉም። ፒኤችዲ ደግሞ አፕላይ የምታደርጉ ከ30 በላይ ከሆነ አፕላይ ማድረግ ኮርሱ ራሱ አይመጣም ማለት ነው። ስለዚህ ይሄንን ይመስላል የመጀመሪያው። ኔክስት ብለን ወደ ኔክስት ፕሮሰስ እንሄዳለን። ሁለተኛው ስቴፕ የሚሆነው ኮርስ ሴሌክሽን ነው። እዚህ ጋር ኮርስ ሴሌክት እናደርጋለን። ሴሌክት ከማድረጋችሁ በፊት የዚህ ስኮላርሺፕ ከዚህ በፊት ተጠቃሚ ናችሁ አይደላችሁም የሚል ጥያቄ እዚህ ጋር ይጠይቋችኋል። ተጠቃሚ ከነበራችሁ የስ፣ ካልሆናችሁ ደግሞ ኖ ትላላችሁ። እኔ ኖ ብያለሁኝ። ከዛ በኋላ ኮርሳችሁ ነው ሴሌክት የምታደርጉት። እዚህ ጋር ኮርስ ሴሌክሽን ላይ ይመጣልኝ እኔ ሪሰርች አንደር አካዳሚክ ሱፐርቪዥን የሚል ነው ይመጣልኝ። ምክንያቱም ማስተርስ የሚል ያልመጣልኝ በ38 አመት ብዬ ነው የሞላሁት ዓመተ ምህረት ተሳስቼ ማለት ነው። ስለዚህ ሊመጣልኝ የሚችለው ከኤክሲድ 30 አመት በላይ የሆናቸው ሰዎች አፕላይ ማድረግ የሚችሉት ሪሰርች አንደር አካዳሚክ ሱፐርቪዥን ነው። ስለዚህ እድሜ ማተር ያደርጋል ኮርሶችንም እንዲያመጣልን ማለት ነው። ሪሰርች አንደር አካዳሚክ ሱፐርቪዥን የሚለውን ሴሌክት እናደርጋለን። ከዛ ቀጥላችሁ ግን የምትሞሉት ዩኒቨርሲቲውን ከዛ ኮርስ ኔሙን የሞላችሁበትን ሲቲውን እና ሱፐርቫይዘር ኢሜል። ለምሳሌ ይሄ እኔ ሪሰርች አካዳሚክ ሱፐርቪዥን ብዬ ስለሞላ ነው ይሄኛው የመጣልኝ። ነገር ግን የማስተርስ ብቻ ቢሆን ኦር የሌሎች ብቻ ቢሆን ይሄኛው ነው የሚመጣው ማለት ነው። ዩኒቨርሲቲ ሲቲ እና ኮርስ ኔም ማለት ነው። ለምሳሌ ለማስተርስ አፕላይ ያደረጋችሁ ከሆነ ከዚህ በፊት ሰሚት አድርጋችሁ ከሆነ መግቢያ ላይ እንዳልኩት ከዚህ በፊት ሰሚት አድርጋችሁ ከሆነ ዩኒቨርሲቲዎች ላይ አፕላይ አድርጋችሁ ከሆነ እነሱን ነው የምታመለክቱት። አፕላይ ያላደረጋችኋቸው ዩኒቨርሲቲዎች እዚህ ጋር
መሙላት አትችሉም አይቻልም ከነጭርሱ ብታገኙ ራሱ ሉዝ ነው የምታደርጉት ምክንያቱም ይሄን ስኮላርሺፕ ልክ እንዳሸነፋችሁ የስኮላርሺፕ ካውንስሉ ከመረጣችሁ በኋላ አድሚሽን ይጠይቃችኋል ከተመረጣችሁ በኋላ የታላ አድሚሽናችሁ የሞላችኋቸው 3 ዩኒቨርሲቲ መሙላት ትችላላችሁ ከ3 ውስጥ አንዱን አድሚሽን ማሳየት አለባችሁ ማለት ነው አድሚሽን ያላችሁ ልጆች እሰየው አድሚሽን ላገኛችሁት ዩኒቨርሲቲ መሙላት ትችላላችሁ አድሚሽን ያላገኛችሁ ልጆች ደግሞ ሰሚት አድርጉና አፕሊኬሽናችሁን አሁን ላይ ዴድላይናችሁ ላላለቁ የጣሊያን ዩኒቨርሲቲዎች አፕሊኬሽናችሁን ሰሚት አድርጉና ስኮላርሺፑን ሙሉ ያኛው እስከሚመጣ ድረስ ይሄኛው ስኮላርሺፑ ፕሮሰስ ይሆንላችኋል ማለት ነው ስለዚህ ለምሳሌ እዚህ ጋር ዩኒቨርሲቲ እና ኮርስ ኔም እንሙላ ኮሙኒኬሽን ኢንጂነሪንግ ዩኒቨርሲቲ ኦፍ ፓርማ አፕላይ አድርጌያለሁ ሲቲ እዚህ ጋር ጥቀሱ ይላችኋል ሲቲዎቹን የአፕላይ አድርጋችሁ ያገኛችሁበትን ዩኒቨርሲቲ ሲቲ ወይንም አፕላይ ያደረጋችሁበትን ዩኒቨርሲቲ ሲቲ ታስቀምጣላችሁ ማለት ነው ለምሳሌ ሁለተኛ ዩኒቨርሲቲ አፕላይ አድርጋችሁ ከሆነ ለምሳሌ እኔ ከሰራችሁ ቪዲዮዎች ውስጥ አንደኛው አብዛኞቻችሁ አድሚሽን ያገኛችሁት ዩኒቨርሲቲ ኦፍ ጄኖቫ ነው ሶ አብዛኞቻችሁ እዛ አገኝታችኋል ይሄንን ቻንስ ብትሞክሩ ጥሩ ነው ብዬ አስባለሁ ስኮላርሺፑን ማለት ነው ሶ ለምሳሌ ይሄኛውንም አፕላይ ላንድ ኮርስ ተመሳሳይ ኮርስ ስለሆነ ያው አፕላይ የምታደርጉት ይሄኛውንም ኤምኤስሲ ኢን ቴሌኮሙኒኬሽን ኢንጂነሪንግ ሶ ሲቲው ጄኖቫ ነው ብንል ወይንም ጄኖቫ ሲቲው እንደዛ ነው ብንል ያው ሲቲዎችን በደንብ ማየት አለባችሁ ዴን ሶስተኛም እንደዚሁ ክሊክ አድርጋችሁ እስከ 3 ድረስ መሙላት ትችላላችሁ ማለት ነው ይሄ እዚህ ጋር ስትመርጡ ማስተርስ ብላችሁ ከመረጣችሁ ለምሳሌ እኔ ሪሰርች አንደር አካዳሚክ ሱፐርቪዥን ብዬ ስሞላ ኮርሱን እና ዩኒቨርሲቲውን ከዛ በኋላ የሲቲውን ከዛ በኋላ ምን ይጠይቃል የሱፐርቫይዘር አድሬስ ምክንያቱም በሱፐርቫይዘሩ ስር ስለሆነ አንድ አፕሊካንት የሚያገኘው ስለዚህ የሱፐርቫይዘሩ አድሬስ ያስፈልጋል ወይ ኢሜል አድሬስ ያስፈልጋል ማለት ነው መጀመሪያ ሱፐርቫይዘር ስለሆነ የሚያገኘው ስለዚህ እያንዳንዱን እዚህ ጋር የምትመርጧቸው ባችለር የምትመርጡ እንደዚሁም ደግሞ ፒኤችዲ የምትመርጡ እዚህ ያለው ሪኳየርመንት ይለያያል ኔክስት ትላላችሁ ማለት ነው ኔክስት ያለው ሶ እዚህ ጋር መጀመሪያ ሪሰርች አንደር ሱፐርቪዥን ስለሆነ የመረጥኩትኝ እዚህ ጋር በቃ እዚህ ጋር ያልቃል ማለት ነው ነገር ግን ማስተርስ የምትመርጡ ልጆች አብዛኞቻችሁ ማስተርስ ነው የምትመርጡት ብዬ ስላሰብኩ ነው እዚህ ጋር የምታዩቸው ሊስቶችን ይመጡላችኋል አፕሎድ የምታደርጓቸው ዶክመንቶች አሉ የመጀመሪያው ካሪኩለም ቪቴ ወይ ሲቪያችሁ ነው ሙሉ ሲቪያችሁ በኢሮፓስ የተዘጋጀ ሲቪ የእናንተን አካዳሚክ ስታተስ እና ሌሎች ነገሮች የያዘ መሆን አለበት ሲቪያችሁን አፕሎድ ታደርጋላችሁ እንደዚሁም ደግሞ ኳሊፊኬሽን ፎር ኢንሮልመንት አለ ኳሊፊኬሽን ፎር ኢንሮልመንት ላይክ ማስተርስ ኮና አፕላይ ያደረጋችሁ የባችለር ዲግሪያችሁን ለፒኤችዲ ኮና አፕላይ የምታደርጉት ደግሞ የማስተርስ እና የባችለር ዲግሪያችሁ ማለት ነው ሶ አንድ አፕሊካንት ኳሊፋይድ ለመሆን የፕሪቪየስ ዲግሪ ያስፈልጋል ሶ እሱ ኳሊፊኬሽን ፎር ኢንሮልመንት ነው ማለት ነው ስለዚህ የባችለር ዲግሪያችሁን ወይ ነው ቀጥሎ ያለው ትራንስክሪፕት ኦፍ ሪከርድ አለ እያንዳንዱ ኮርስ ያስገመዘገባችኋቸው ውጤቶች አፕሎድ ታደርጋላችሁ እንደዚሁም ላንጉዌጅ ሰርቲፊኬት ሚዲየም ኦፍ ኢንስትራክሽን አፕሎድ ታደርጋላችሁ ሞቲቬሽን ሌተር ያስፈልጋችኋል ሞቲቬሽን ሌተርም አፕሎድ ታደርጋላችሁ እንደዚሁም ደግሞ ለዚህ ስኮላርሺፕ ጠቃሚ የሆኑ ዶክመንቶች ሰርቲፊኬቶች ካሏችሁ እነሱን አንድ ላይ አድርጋችሁ ታስገባላችሁ ማለት ነው በመጨረሻ ይሄ ለማስተርስ ዲግሪ የምትሞሉ ልጆች ነው መጨረሻ ላይ ይሄኛውን አፕሎድ ካደረጋችሁ በኋላ ነው ወደ ሰብሚሽን ፕሮሰስ የምትሄዱት ማለት ነው ሶ እነዚህ ነገሮች ያው ቀድማችሁ ማዘጋጀት አለባችሁ ማስተርስ አፕላይ የምታደርጉ ሌላ እዚህ ስኮላርሺፕ አፕላይ በመታረጉ ሰዓት ሎጊንም ስታደርጉ እንደዚሁም ደግሞ ሰሚትም ስታደርጉ የሚያጋጥሟችሁ ችግሮች ይኖራሉ ያ ማለት ኤረር የሚል ነገር ይመጣል ምናምን ነገርና እኔም ይሄኛውን ለምሳሌ በማስተርስ አድርጌ እድሜን ቀይሬ እንደገና ለመግባት በተደጋጋሚ ሞክሬ ነበርና በተመሳሳይ ነገር እያጋጠመኝ ነው ትንሽ በጣም አስቸጋሪ ነው ዌብሳይታቸው አይዶን ነው ሆይ እንደዛ አይነት ነገር አለ ነገር ግን ሊያጋጥማችሁ የሚችለው አንደኛው አሁንም ሙሉ ዶክመንታችሁን አፕሎድ ካደረጋችሁ በኋላ ኤረር የሚል ነገር ሊመጣባችሁ ይችላል እሱን እንዴት ነው ሶልቭ የምታደርጉት አንደኛ ፋይል ሳይዝ የፋይል ሳይዙን ኮምፕረስድ ብትጠቀሙ ጥሩ ነው ፋይሉን የተወሰነ እንደዛ አይነት ነገር ካጋጠማችሁ ፋይሉን ኮምፕረስድ ማድረግ ፒዲኤፉን እያንዳንዱን ፒዲኤፍ ኮምፕረስ ስትጠቀሙ ደግሞ መጠቀም ያለባችሁ ያው ብዙ ኮምፕሬሽን ኦንላይን ኮምፕሬሽን አፖች ወይንም ሊንኮች አሉ ከነዛ ውስጥ ላይክ
ሰጀስት የሚደረገው ilovepdf.com የሚለውን ብትጠቀሙ የሚል አይቻለሁ። ሌሎች ልጆች ሪኮመንድ ያደረጉት ilovepdf.com ያው እንትኑን ሊንኩን እዚህ ጋር አስቀምጥላችኋለሁ። ilovepdf.com ፒዲኤፍን ወደ ወርድን ወደ ፒዲኤፍ የሚቀይርልን ሊንክ ነው። ኦንላይን ሊንክ ነው። እንደዚሁም ደግሞ ፋይሎችንም ኮምፕረስድ ያደርጋል። ኮምፕሬሽንም አለው። እንደዚሁም የተለያዩ እንደዚህ ከዶክመንት ጋር የተያያዙ ነገሮችን ለማስተካከል የሚጠቅም አይነት ነገር ነውና እሱን ሪኮመንድ ያደርጓቸዋል። ሌላ ደግሞ ፋይል ኔሙን ሾርት ማድረግ ለምሳሌ ፓስፖርት ከሆነ ላይክ ፓስፖርት ብሎ ከመጻፍ ወይንም ፒኤስ ብሎ መጻፍ ብቻ ፋይል ኔሞቹን ረጅም ፋይል ኔም አለመጠቀም የሚል ነገር እንደ ሪኮመንዴሽን ከዚህ በፊት አፕላይ ካደረጉ ተማሪዎች የሰማሁትኝ ነውና እነዚህ አይነት ቴክኒኮችን በመጠቀም ያንን ፓርት ማለፍ ትችላላችሁ ማለት ነው። መጨረሻ ላይ ሰሚት ስታደርጉ ካጋጠማችሁ ስሙዝሊ ካለፋችሁ you are so lucky ማለት ነው። ግን የተወሰነ ትንሽ እንደሚያስቸግር ለመረዳት ይያለው ማለት ነው። ስለዚህ ይሄ ለምሳሌ በሪሰርች አንደር ሱፐርቪዥን አፕላይ ለሚያደርግ ሰው ይሄኛው እዚህ ጋር አይ ዲክሌርድ የሚለውን ነገር ክሊክ ካደረገ በኋላ ቀጥታ ኔክስት ብሎ ወደ አፕሊኬሽኑን ሰሚት ወደ ማድረግ ነው የሚሄደው ማለት ነው። የመጨረሻው ስቴፕ ላይ ስለሆነ ዜን ማስተርስ አፕላይ ለምታደርጉ ደግሞ የመጨረሻው ፓርት እንዳልኳችሁ እዚህ ጋር ቅድም ያሳየኋችሁ ነው የሚመጣው። እነሱን ዶክመንታችሁን አፕሎድ ካደረጋችሁ በኋላ ዲክላሬሽን ፎርሞች አሉ። እነሱን ዲክላሬሽኑን አፕሩቭ ካደረጋችሁ በኋላ ሰሚት ታደርጋላችሁ ማለት ነው። የቀረውን በኮሜንት ሴክሽን ላይ እንጨርሰዋለን። ችግሮች ካጋጠማችሁ ኮሜንት ሴክሽን ላይ አስቀምጡ። እንደዚሁም ደግሞ ይሄንን ስቴፕ ያለፋችሁ ልጆች በደሞ ያሉ ኤረሮችን ያለፋችሁ ልጆች ደግሞ ኤክስፒሪየንሳችሁ በኮሜንት ሴክሽን ላይ አስቀምጡልን። ይሄን ስኮላርሺፕ በተመለከተ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ፕሊስ የሄርሜ አካዳሚ ዩቲዩብ ቻናልን ሰብስክራይብ እና ላይክ እንደዚሁም ሼር ማድረጋችሁ እንዳትረሱ። አፕላይ ማድረግ ለሚፈልጉ አካባቢያችሁ ላይ ያሉ ግለሰቦች ይሄንን ቪዲዮ ሼር አድርጓቸው። በሌላ ቪዲዮ እስከምንገናኝ ድረስ ባይ